ሰላም ወዳጆቼ፣ ዛሬ ደግሞ ስለ ጣልቃ ገብነት ወይንም ደግሞ ኢንተርቬንሽናል ሰርድ ፓርቲ የሚለውን ሐሳብ እናያለን። የዚህ ሐሳብ መነሻ የፍትሐብሔር ስነ ስርዓት ሕጋችን አንቀጽ 41 ላይ የሚገኝ ነው የሚሆነው። እንግዲህ ሁላችንም እንደምናውቀው የፍትሐብሔር ሕግ የግለሰብን ግንኙነት ገቨርን የሚያደርግ ነው። አድርግ አታድርግ የሚሉ ድንጋጌዎችን እንዲሁም ደግሞ ኤክሰፕሽን አድርግ አታድርግ ከሚለው ሁኔታ በዘለለ ልዩ ሁኔታዎችን በማስቀመጥ እንደ በድንጋጌ መልኩ የተቀመጠ ሕግ አለን። ራሱን የቻለ የፍትሐብሔር ሕግ የምንለው ማለት ነው። የፍትሐብሔር ስነ ስርዓት ሕግ የምንለው ደግሞ ያንኑ ሕጉን የተቀመጠው ድንጋጌ እንዴት ባለ መልኩ ተፈጻሚ መሆን እንደሚችል የፍርድ ቤት ስነ ስርዓቶችን የያዘ ሕግ ነው። 41 ላይ የተቀመጠው ሐሳብ ምንድነው? ንዑስ 2 41 ንዑስ 2 ላይ የተቀመጠው ሐሳብ በትክክል የተከራካሪውን ወገን ጥቅምና መብት የሚነካ ስለመሆኑ ማስረዳት መቻል አለበት፣ ወይም ደግሞ የማስረዳት ሸክሙ የራሱ ጣልቃ ገባለሁ የሚለው አካል መሆኑ በግልጽ የተቀመጠ ነው ማለት ነው። ከዛም ባሻገር የሰበር ውሳኔ አለ። የሰበር መዝገብ ቁጥር 96934 ቅጽ 16 ላይ በግልጽ የተቀመጠ ድንጋጌ ነው። ይህን ብለን ስንል ታዲያ ቅድም እንደነገርኳችሁ ልዩ ሁኔታዎች የሚቀመጡበት አግባብ አለ። ጣልቃ ገባለሁ ብሎ ሲል ለምሳሌ ቤትና ይዞታን የሚመለከቱ ጉዳዮችን ይዞ ከነበረ ወይም ደግሞ የክርክሩ ተካፋይ የመሆን መብት አለኝ በማለት የሚቀርበው ሰውዬ መብቱን የሚያሳዩ ሰነዶችን ይዞ ቀርቦ ቦታና ይዞታን በሚመለከት ማለት ነው ይዞ ቀርቦ ነገር ግን የባለቤትነት ማረጋገጫ ሰነድ አላቀረብክም በሚል ምክንያት ብቻ ፍርድ ቤት ኢንተርቬን አታደርግም ብሎ ሊከለክለውም እንደማይችል እዚሁ ላይ ተደንግጎ እናያለን ማለት ነው። ይህ ሎየርስ ፎር ኢትዮጵያን የተሰኘው ፕሮግራማችን ነው። ዮናታን ዳዊት ነበርኩ።